የቲናን ድብቅ ማንነት አወቀባት። ቲናን አባባ እንደደበቀችውና መግደልም እንደምትፈልግ ካልሆነ ሀብትና ንብረቱን የማያወርሰኝ ከሆነ የማይፈርምልኝ ከሆነ በፍጹም አለቀውም እገለዋለሁ ብላ ለዳኒ ተናገረች። ዳኒ ጉሮሮዋን አነቀና ትሰሚኛለሽ? ቆይ ለምንድን ነው እስከ ዛሬ ያልነገርሽኝ? ለምንስ ነው እንደዚህ ድብቅ የሆንሽው? ብሎ ሲላት ምን ላድርግ ብለህ ነው? በእያንዳንዱ ነገሮችን በሙሉ እያበላሸብኝ ነው። ስለዚህ መደበቅን ሞክሬ ነው፣ መደበቅን ፈልጌ ነው ብላ አለችው። አባባና ቲና ፊት ለፊት ተገጣጠሙ። እናም ቆይ እኔ ምልክ ምንም ነገር አልገረምህምሳ ብላ ስትለው አየቲና ምንም ነገር አልገረመኝም። ለምን መሰለሽ? እንደውም ከዚህ በላይ ጠብቄ ነበረ እና በእያንዳንዱ ደቂቃና ሴኮንድ ስወጣ እኮ አንቺ አብረሽኝ እንዳለሽ በደንብ አድርጌ ነው የማውቀው። ነገር ግን እመኘኝ ምንም አታመጭም ብሎ አላት። አሁን አንድና አንድ የምነግርህ ነገር አለኝ። ምንድን ነው እሱ? ያለህን ንብረት በሙሉ አሁን ሀብትና ንብረቱን ታወርሰኛለህ ወይስ ደግሞ ይቅርብኝ ብላ ስትለው በፍጹም አላደርገውም። ቲና ትሰሚኛለሽ? አይደለም ያን ሁሉ ሀብትና ንብረቴን ለአንቺ ላወርስ ይቅርና ድንቡሎ ሳንቲም እንኳ አልሰጥሽም። አርፈሽ ብትቀመጭ ይሻልሻል። ካልሆነ ግን ከዚህ የወጣሁ ቀን መፈጠራሽን እስከምትጠይ ድረስ ነው የማደርግሽ እና የማይገጠም ሰው ነው የገጠምሽው ቲና። ምንም ነገር የረሳሁት ነገር የለኝም ብሎ አላት። መኖር ደጉ በጣም ብዙ ነገር አሳየኝ። ቆይ አንተ መኖር አትፈልግም እንዴ? ከዚህ በላይ እንዴት ልኑር ብለሽ ነው? የገዛ ልጄ ሚስት እንደዚህ ስታሰቃየኝና እንደዚህ መከራዬን ስታሳየኝ ከዚህ በላይ ሌላ ምን መኖር አለ ብለሽ ነው? ነገር ግን በፍጹም ሀብትና ንብረቱን አገኛለሁ ብለሽ እንዳትይ፣ መቼም ቢሆን አታገኘውም። እኔንም እንኳ ብትገልኝ ትሰምኛለሽ? እንደውም የእውነት እኔን ገድለሽ ያወርሰኛል ብለሽ አስበሽ ከሆነ በፍጹም አያደርገውም። ምክንያቱም አሁን ላይ ካሌብ እንዳንቺ የዋህና ሞኝ አይደለም፣ በጣም ብልጥና አራዳ ሆኗል። እድሜ ላንቺ በጣም ብዙ ነገር አስተምረሽዋል ብሎ ልክ ልኳን ነገራት። አጋቹ አሁን የምፈልገው ነገር ሆድ ነው። ስለዚህ ምግብ የምንበላው አምጭልኝ ብሎ ሲላት የምን ምግብ ነው? ላንተ አመጣልሃለሁ። እንዴ ለሰውየውስ? ለሱማ እንዲበላ አልፈልግም። ትሰሚኛለሽ? በስራችን ጣልቃ ባትገቢ ይሻላል። በዛ ላይ ደግሞ ብሬን እንድትሰጭኝ እፈልጋለሁ። ቆይ ሰጠሁ አይደል? ያ ግን በቂ አይደለም ነገርኩሽ። በዛ ላይ ደግሞ ሰውየውን እንዴት ነው የምታደርጊው? አንዴ የበለው አንዴ እንዳርገው። እኔ በፍጹም ሰውን አልማታም። አንቺ መጠየቅ ያለብሽን ጠይቄው፣ እሱ ደግሞ ይመልስልሽ። አንቺ እያወራሽ ግን ጣልቃ የሚገባ ከሆነ ያን ጊዜ እኔም ስራዬን እሰራለሁ። ካልሆነ ግን በስራዬ ጣልቃ ባትገቢ ይሻላል ብሎ ረገጣት። እሷም እሺ በቃ እንደስ እንዳለህ ይሁን ብለው ጥላው ሄደች። ሰላም ውድና የተከበራችሁ የሌላ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዳኒ ቲናን እባክሽ ቲና እስኪ እየተፈጠረ ያለውን ነገር ንገሪኝ። ሰዎች እኮ ፖሊስ ጣቢያ ሊሄዱ ነው። አንቺ ግን ተረጋግተሽ እዚህ መጠጥሽን ትጠጫለሽ እንዴ? ዳኒ አሁንስ አበዛኸው። ታዲያ ብቻ እየጠረጠርከኝ ባልሆነ። ቆይ ቲና ታዲያ አባዬ ለመጀመሪያ ጊዜ እንደዚህ አድርጎ ሲሄድ ቆይ የእውነት አንቺ እጅሽ የለበትም? ነገርኩ እኮ የለበትም ነው ምልክ። ግን እኮ ለመጀመሪያ ጊዜ ፖሊስ ጣቢያም ከሄዱ ተጠርጣሪዎቹ እኛ ነን እና ታዲያ በቃ ማለቴ ምንም ቢሆን ምንም እስከሚጣራ ድረስ እንደማይለቁን ታውቂያለሽ። ይሁና ታዲያ ትሰማኛለህ? እኔ የሚንቦቀቦቅ ወንድ ጋር ግንኙነት የለኝም። መጠጣ ከፈለግ ጠጣ። ይገርማል ቲና፣ አንቺ እኮ የእውነቴን ነው ምልሽ ድል የምታከብሪ ይመስለኛል። እና ታንቄ ልሙትልህ? ቆይ አንተ ምንድን ነው የምትፈልገው? ዳኒ በቃ ተወኛ ነው ምልህ፣ ፈታ ልበልበት ብላ እየሳቀች ብርጭቆዋን ግጥም አደረገችው። ዳኒ ካሌብ እና ትሁት እያወሩ ባለበት ሰዓት የእውነቴን ነው ግን እኔ ምልሽ
ቆይ ባሁኑ ይችን ቲናን አምነሻታል እንዴ ትሁት? እኔ አላውቅም። ቆይ ግን ካሌብ እንዴት ሆና ማለቴ እንደዚህ ታማ ተጨናንቃ፣ በዛ ላይ ኮ መውጣት ራሱ አትችልም። ይህን ሰሞን ደግሞ እየወጣች አይደለም። እንዴት ነው ታዲያ አባዬን አንድ ነገር ልታደርገው የምትችለው? አየ ትሁት በቃ አሁንስ ይመስለኝ በዚህ በምላሳም በሆኗ ምላስ እያቀለጠች ነው መሰል። እናም እሷን ወደ እሷ እያደላሽና ብቻ አላቅልሽም። አረ እንደዛ አይደለም ካሌብ፣ መሆን ያለበት ይሆናል። ነገር ግን ቢያንስ እሷንም ስንጠይቅም ሆነ የሆነ ነገር መረዳት ስንፈልግ ቀስ ብለን ነው። ካልሆነ ግን ቦግ ቦግ ስንል ሁሉም ነገር ገደል ይገባል። እናም እሷ አባዬ የት እንዳለ ልትነግረን አትችልም። ግን በአሁኑ እመነኝ፣ ዳኒን እመነው። ምን ማለት ነው? ዳኒ እጁ የለበትም። እውነትሽን ነው? አዎ። ምናልባትስ እየተመካከሩ እኛ ላይ እየተጫወቱብን ቢሆንስ? አያይ በፍጹም። ምክንያቱም የእውነቴን ነው ምልክ ዳኒ አሁን ላይ በፍጹም ምንም ነገር የለበትም። አይ ትሁቴ፣ እሺ እኔ ግን ታውቂያለሽ አሁን ላይ በአባዬ ስለመጡብኝ የሆነ ነገር አድርግ እያለኝ ነው። ምንድን ነው የምታደርገው? አልገባኝም። ሽጉጥ? ምን ትሰማኛለህ? አባዬ ሲመጣ በጣም እንድናደድብህና እንዳዝንብህ የማትፈልግ ከሆነ አርፈት ብትቀመጥ ይሻልሃል። ሁሉንም በብልሃት ነው ልንበቃች ሁሉንም በብልሃትና በሲስተም ነው አባዬን ያለበትን ቦታ ማግኘት የምንችለው። በፍጹም እንደዚህ ባደረክ አይደለም። ስለዚህ አርፈ ተቀመጥ፣ እኔ ደግሞ ዳኔን አወጣጣዋለሁ ብላ ካሊብን አለችው። ካሊብ ደግሞ እሺ ብቻ አሁን ላይ ስለተደነጋገረኝ ነው ትሁት፣ እና አንቺ ባልሽ መንገድ እመራለሁ ብሎ የትሁትን ሀሳብ ተቀበለ። ዳኒን እየሮጠች በር ላይ ያገኘችውና ዳኒ አንድ ነገር ልነግርህ ነበር። ምንድን ነው? የእውነት ግን አባዬ መታገት ላይ ቲና የለችበትም እንዴ? ምን እያልሽ ነው? በፍጹም የለችበትም። ብትኖርበት ኑሮ ፖሊስ ስትባል እንደዛ ዘና ብላ ትቀመጥ ነበር እንዴ? አይ እኔ ግን አልመሰለኝም። ማለት ምናልባትም እኮ አንተን ደብቃ ሊሆን ይችላል። ሰሞኑን ቲና ግን አይተሃታል? እሱም አይቻታለሁ። እንደውም ጥሩ ጸባይ፣ እንዲሁም ደግሞ ቤቴን ትዳሬን እያለች ነው። አይ በአሁኑ ግን እንደዛ አይመስለኝም። ማለቴ አባዬን የሆነ ነገር አድርጋው እንዳይሆን እና አንተም ደግሞ የእውነቴን ነው ምልህ፣ እኛም መጥቀም ከፈለክና አባዬን ማዳን ከፈለክ አሁን ላይ ነው እንደምንም ብለህ ልትቀርባትና ልታወጣጣት ይገባል። እንዴ ብቻ ትሁት፣ አሁንም የቱንም ያህል ገንዘብ በወዴ በገንዘብ እየተደራደርሽ ባልሆነ እንደዛ ማለት አይደለም። አባዬ እንዲያምንህና የእውነትም ለአባዬ ጥሩ አስተሳሰብ ጥሩ አመለካከት እንዳለህ ማሳያህ አሁን ነው ብዬ ነው። እናም እንደምንም ብለህ ቲናን ብታወጣጣት ይሻላል አለችው። እሱም እሺ በቃ ቲና፣ እሺ በቃ ትሁት፣ ይቅርታ፣ እሺ በቃ ትሁት፣ አንቺ ያልሽው ይሁን፣ አንቺ ያልሽኝም በሙሉ አደርጋለሁኝ ብሎ ቃል ገባላት። በሌላ በኩል ቲና ሰተት ብላ አባዬ ጋር ሄደች። ቀጭቋ እያለች ሄደችና እሺ ደህና ነህ? ኦ የልጄ ሚስት መጣሽ እንዴ? ስጠብቅሽ ነበር። ቆይ ለምንድን ነው ያልደነገጥከው? ከአንቺ ውጭ እኔ ጥላት አለኝ ብለሽ ነው? እኔ ከልጅነት እስከ እውቀት ድረስ ከሰው ጋር በሰላም ነው የኖርኩት። ግን ምን ዋጋ አለው? አንዳንዱ ልጅ ተመርቆ ያድጋል፣ አንዳንዱ ልጅ ደግሞ ዝም ብሎ ያድጋል። እናም ምን በድዬ እንደሆነ ፈጣሪ የሰጠኝ ባላውቀውም ካሊብ አንቺን የመሰለች ምራት አምጥቶልኝ እያሰቃየሽን ትገኛለሽ። አፈን ዝጋ ነው ምልህ በለው ስትለው አጋቹ በፍጹም እኔ አላደርገውም። ትሰሚኛለሽ? ስምምነታችን በፍጹም የመታገት ስምምነት እንጂ የመማታት ስምምነት አይደለም። ስለዚህ እኔ ከቃሌ በፍጹም ዝንፍ አልልም እና በቃ እንደዚህ ነው። ግደለውን ብለህ አትገለውም ማለት ነው? ጭራሽ እኮ የተዋዋልነው እስከ መግደልም ድረስ ነበረ። አያያይ ትሰሚኛለሽ? በስራችን ጣልቃ አትግቢ እና ሰውየውም የእውነት መገደል ካለበት እንገለዋለን። ነገር ግን አንቺ አይመለከትሽም፣ አርፈሽ ብትቀመጪ ይሻልሻል አላት። እሺ አሁን ምግባችንን ላኪልኝ። በፍጹም ለሱ ግን እንድትሰጠው አልፈልግም። ምን ማለት ፈልገሽ ነው? አገትሽ እንጂ እኮ አስርቢ አልተባልሽም። እና ደግሞ እኔ በማደርገው ነገር ጣልቃ ባትገቢ ይሻልሻል። ምግቡን እሰጠዋለሁ፣ አፍሽን ዝጊ ብሎ እሷን ካባረረ በኋላ እሺ አይ ልጄ በጣም ትልቅ ስህተት እየሰራህ ነው አለው። ምን ማለት ነው? አሁን እስኪ የዚችን ወሬ ሰምተህ እኔን ታግታለህ? አባትህ አልሆንም እንዴ? እሱማ ትሆናለህ፣ ግን ይሄ ስራ ነው እንዴ? ታዲያ አንዳንዱ ስራ እኮ ይተዋል። አንዳንዱ ስራ እኮ የምሬ ነው ምልክ ሰው ስላለህ የምሰራው ነገር አይደለም።
ማስተካከል ትችላለህ። እሷ የሰጠችህን ገንዘብ እኔ ልስጥህ እንዴ? እየተደራደርከኝ ባልሆነ። አያይ እኔ በፍጹም አልደራደርህም። እሷ ያለችውንም ገንዘብ አልሰጣትም። ብቻ ምን ልበልህ፣ አንድም ነገር አላደርግላትም። ነገር ግን አንተ በእሷ እየተሸነፍክና እየተታለልክ ነው። ያም ይሁን ልጆቼ ትሁትና እንዲሁም ካሌብ፣ ኧረ ዳኒ ራሱ አይጨክንም፣ ያገኙኛል ፈልገው፣ ግን ያን ጊዜ አንተ የት እንደምትገባ አላውቅልህም አለው። በቃ አርፈ ተቀመጥ፣ አፍህን ዝጋ አለው። ዳኒ ካሌብን እንዳዘንክ ይገባኛል፣ ነገር ግን ስለ አባቴ ወሬ የለም እንዳለው እንኳን ደስ አለ። ምን ማለት ነው ካሌብ? እንዴት እኔ በዚህ ሁኔታ ደስ ሊለኝ ይገባል እንዴ? ደስ ይበላችሁ እንጂ አባዬን ከቤት አባረራችሁ። አባዬ ቤቱ አስጠልቶትና ደብሮት ይሆናል እንደዚህ ስልክም ሁሉ ያጠፋው። እንደዚያ ከሆነ ጥሩ ነው፣ ምክንያቱም ቢያንስ የሆነ ነገር ከመሆን ይልቅ ስልኩን አጥፍቶ መጥፋቱ ይሻላል። እየቀለድክብኝ ነው? እንደዛ አይደለም፣ እኔ የማውቀው ነገር የለም። እጄ ደግሞ በፍጹም አባዬ እጠፋበት ላይ ምንም አይነት ነገር የለበትም። ስለዚህ እባክህ የምታምነኝና የእውነትም ለእኔ ትንሽ እንኳ ቦታ ካለህ አባዬ ያለበትን ተባብረን እንፈልግ። አይ በፍጹም ከአንተ ጋር ውለታም እንድኖርብኝ አልፈልግም። እናም ደግሞ እናንተ እንዳገታችሁት በጣም እርግጠኛ ነኝ ብሎ ዝም አለው። ዳኒ ወደ ትሁት ሄደና እኔ ምልሽ ትሁት፣ የእውነቴን ነው ምልሽ፣ እኔ እጄ የለበትም ይገባኛል። ነገር ግን የእውነት ቲና ትኖርበት አትኖርበት ስጠይቃት በፍጹም የለሁበትም አለችኝ። ሲቀጥል ደግሞ ቲና ፖሊስ ትፈራ ነበር። ፖሊስ ራሱ ሂደህ ጥራ እያለች ስትል የነበረው ማታ ራሷ ናት። ምን ይታወቃል ታዲያ ዳኒ? ምን ማለት ነው? ማለቴ ለአንተም ደብቃህ ለእኛም ደብቃን እያስመሰለችና ምናልባትም ፖሊሶች እንደማይደርሱባት ስላረጋገጠች ሊሆን ይችላላ። እንደዛ ነው? እኔ እንደዛ ነው የሚመስለኝ ዳኒ። የእውነቴን ነው የምልህ ቲናን በፍጹም ላምናት አልችልም ብላ አለችው። አንተ ግን የሆነ ነገር ብልሃት ላንተ ቢያንስ ልትነግርህ ትችላለች። እሺ ግን አሁን ላይ ቲና እየተቀየረችብኝ ነው። ካሊብና ቲና፣ ቆይ ደግሞ እዚህ ምን ልትሰሪ ነው? አልገባኝም። እንዴ ስለ አባዬ ልጠይቅህ ነዋ። እኔ እንድትጠይቅኝም እንድታዝኔልኝም አልፈልግም። ውጭልኝ ነው የምልሽ፣ ውጭ ከቤቴ ብሎ ሲላት፣ በቃ ተወኛ፣ ይወጣልሃል። ታውቂያለሽ ከመሄድሽ በፊት አባዬ ግን አንድ ትልቅ ሀብት አለው። ምንድን ነው? ማንም የማያውቀው ሽጉጥ። አሁን እሱን ሽጉጥ ሳልጠቀም አልቀርም። ምን ማለት ነው? አባዬ የሆነ ነገር ከሆነና የእውነቴን ነው ምልሽ የፀጉሩ አንዲት ዘለላ እንኳ የምትነካ ከሆነ ማን አባዬን እንደሚያሰቃይና እንደሚያንገላታ ጠንቅቄ ነው ማቀው። ያን ጊዜ እኔ ካሌብ አይደለሁም፣ ብቻ ግን ይጠብቁኝ ብሎ ሲል አንተ አብደሃል መሰለኝ። እኔ ለማንኛውም ልሂድ ብላ እምቦር እያለች ውጭ ላይ ምንድን ነው? ምን ተፈጠረ? ይሄ ካሌብ ነው ጭራሽ እገላችኋለሁ ምናምን እያለ ያስፈራራል እንዴ? ታዩ ነው ምልሽ። ብቻ ደግሞ አያገኛትም እንዴ? ማንን? አባቱን ነዋ። እንዴት ቲና? ብቻ አባቱን አንቺ ደብቀሹ ባልሆነ። አረ እንደዛ አይደለም። ታውቂያለሽ፣ ብታግችው ራሱ እኔ ደስ ነው የሚለኝ። ምን ማለት ነው? እኔ እንዴት እንደዚህ ልትረጋጋ ቻልኩ? በቃ መሮኛል ነው ምልሽ። ወይ አባት ወይ ልጁ መሞት አለባቸው። እውነትህን ነው ዳኒ? አዎ በቃ እንደዛ ከሆነ ለማንም እንዳትናገር አለችው። እሺ ብሎ እሱም ዝም አለ። ውድ የሌላ መሐመድ የዩቲዩብ ቻናል የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።